አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ቤተሰቦቼ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ቆይታ እንዴት ነበረ? ውሎ እንዴት ነው? ስራ እንዴት ይዟችኋል? እንዴት ነው ስራ ሲያጣችሁ ሳውዲ ውስጥ ያላችሁ አላገኛችሁም? እንዲሁም በቃ የዘንድሮ ዓመትማ በተለይ በሁሉም አረብ ሀገራት ነው የለም እየተባለ ያለው ሰው ለበጎ ነው። እንግዲህ የርዝቃችሁን ጠብቁ እላለሁ። ዛሬ የመጣሁበት በራስ መተማመን ማለት ምን ማለት ነው? እሱን ስለሱ አብረን እንማራለን፣ አብረን እንጫወታለን ማለት ነው። እሱም ደግሞ በራስ መተማመን ማለት አንድ ሰው በራስ መወሰን ማለት ነው። በቃ የማንም ጥገኝነት ሳያስፈልገው በራሱ መወሰን መቻል ማለት ነው እና አሁን ላይ ደግሞ አብዛኛው ሰው ማለት ትችላላችሁ በሰው ነገር ነው የሚወሰነው፣ በሰው ነገር ነው የሚመራው ምናምን እና በራስ መተማመን በጣም ጥሩ ነው። በራስ መተማመን ኮንፊደንስ ከሌላችሁ እናንተ የህይወታችሁ ዋናውን ነገር ነው ያጣችሁት ማለት ነው እና እሱ ነገር በደንብ መኖር አለበት። እሱ እንዲኖር ደግሞ የሆነ አንዳንድ ጊዜ ብቻችሁን መሆን ያለበት ጊዜ ላይ ብቻችሁን መሆን አለባችሁ። ምክንያቱም ብቻችሁን ስትሆኑ ኢቭን ከስልካችሁ ራሱ ማለት ነው ከስልካችሁ ራሱ ርቃችሁ ብቻችሁን ስትሆኑ በቃ ምንድነው በደንብ ታስባላችሁ፣ ታስተውላላችሁ፣ ምን ላይ እንዳላችሁ ትረዳላችሁ፣ ትገነዘባላችሁ፣ ምንስ ማድረግ እንዳለባችሁ በደንብ ጠንቅቃችሁ የምታውቁት ማለት ነው። ያ ብቻችሁን ስትሆኑ ራስ መተማመን ላይ እንዲኖራችሁ ውበት ወይም ኃይል ይሆናችኋል ማለት ነው እና ከ150% ማለት እችላለሁ አብዛኛው ሰው 50% ማለት ነው በራስ መተማመን የለውም። አሁን ላይ ምንድነው በራስ መተማመን የለውም ስል ከሌ ምን ይለኛል፣ ከሌ እንደዚህ ይለኛል። ምሳሌ የቱን መስራት ስትፈልጉ በምሳሌ ማለት ነው እንዴ ወጥቼ እንደዚህ ባይታይልኝስ፣ ሰብስክራይብ ባይኖረውስ፣ ሳራ ቢደርስብኝስ፣ ወይ ደግሞ የሆነ ንግድ ነገር ስትፈልጉ መስራት ስትፈልጉ እንዴ ንግዱ ቢያከስረኝስ፣ ባይሆንልኝስ፣ እንዴ ብሰራቀስ፣ ብወረስስ ምናምን ሰው ምን ይለኛል? ሰው እናንተ የሞታችሁ ሰው ምን ይላል? ሰው አለ ምን አሻችሁ? ምን አስጨነቃችሁ? እንዴ ራሳችሁን በራሳችሁ መኖር ነው። ማንም ምንም ቢል አይግረማችሁ። ማንም ምንም ቢል በተለይ ደግሞ በዚህ ዘመን አበሻ ምንም አይልም ብላችሁ አትጠብቁ። አበሻ ሌለ ማንኛውም ሰው ሲባል በሰው ላይ እንከን ማውጣት አይቀርም። ግን ለሰው ብላችሁ አትኖሩ፣ ለራሳችሁ ብላችሁ ኑሩ፣ ለህሊናችሁ ብላችሁ ኑሩ። እንዲሁም ደግሞ ተስፋ ሳትቆርጡ ሁሉ ነገራችሁን ለፈጣሪ ሰጣችሁ ለአላህ ነግራችሁ፣ ሙስሊሞች ማለት ነው ክርስቲያኖችን በቃ ለሃይማኖታችሁ ነግራችሁ ከፈጣሪ በታች እናንተ ሰበቡን ካደረሳችሁ ምንም ነገር የማይሳካበት ነገር የለም። ያ ሰው ዛሬ ትወርቃለህ እንዴት ለዛሬ ነው እንጂ የሚመስልህ ነው እንጂ ነገ እኮ እዛ አትደርስም ብሎ የናቃችሁ ሰው ወይም ያጮፈባችሁ ሰው ወይም ዞሮ እናንተ ጋር ሲመጣ ይመሳሰላል፣ ሌላው ጋር ሲሄድ ሌላ ነው። እንደዚህ አይነት ሰው ብዙ ሰው አለ በአሁን ላይ ማለት ነው እና ብዙ ሰው አለና ይሄ ሰው እናንተ ሰው ነኝ አሁን የሰው ወሬን አሁን አልሰማም አልልም፣ እሰማለሁ፣ አዳምጣለሁ፣ መልስ መስጠት ካለብኝ መልስ እሰጣለሁ። ነገር ግን በራሴ ህይወት ላይ ራሴን መወሰን የምችለው የእነሱን ሰምቼ የእነሱን አልወሰንም። እኔ በራሴ የሚጠቅመኝን የሚጎዳኝን ነገር ለይቼ ራሴ እወስናለሁ። ነገር ግን ደግሞ የሰው ወሬ አልሰማም አላችሁ፣ እሰማለሁ። እንደነገርኳችሁም ደግሞ የሚጠቅመኝን ይይዛለሁ፣ የሚጎዳኝን እተዋለሁ ማለት ነው። እዛ ላይ በራስ መተማመን ማለት በራሳችሁ መወሰን ስትችሉ ነው። በቃ አጭሩ ማለት ነው። በራሳችሁ መወሰን ስትችሉ ምሳሌ ነገ እንደዚህ ማድረግ አለብኝ፣ ከነገ ወዲያ እንደዚህ ማድረግ አለብኝ ብላችሁ ተስፋ አድርጋችሁ አልማችሁ አቅዳችሁ ወስናችሁ ከአላህ በታች ማለት ነው ሰበቡ ልታደርሱ ሰው መጠጥ ብሎ ድንገት የሆነ ሰው መጠጥ ብሎ እንደዚህ ማድረግ የለብህም ወይም ደግሞ እንደዚህ ምናምን ሊላችሁ ይችላል። አትስሙት። እናንተ ወስናችኋል፣ አስባችኋል፣ አቅዳችኋል። አትስሙት። ሲጀመር በዚህ ሰዓት ደግሞ
ነገ ይሄን ላደርግ ነው፣ ነገ እኮ ይሄንን ላደርግ ነው ብላችሁ መናገር የለባችሁ። ካደረጋችሁት በኋላ ነው መናገር የለባችሁ ወይም ደግሞ ማውራት ያለባችሁ። ምክንያቱም ሰው ምላሱ አንድ በቃ የሆነ ጥሩ ነገር ሲያው ማሻአላህ አይሉ፣ መጥፎ ነገርም ሲያው በቃ በኸይር ነገር ይመልስሽ ወይ ደግሞ በኸይር ነገር ያጎድሽ ካይሉ እና በቃ አሁን ዘመን ሰው እንደዛ ነው በቃ። እና ለማንኛውም በማንኛውም ሁኔታ ላይ ብትሆኑ በራስ መተማመን ካላላችሁ የአስር ብትሰሩ የአስር የሆነ ነገር ብትሆኑ ብታደርጉ ስኬታማ አትሆኑም። በዚህ ምድር ላይ ደግሞ ዱንያ ፈተና ናት። በፈተና ሰዓት ደግሞ ወዳጅም አለ ጥላትም አለ። ያ ፈተናው እንዳለ ሆኖ ማለት ነው። በዛ ሰዓት ደግሞ የሰው ነገር የምትፈልጉ የሰው አቅም የሰው ጉልበት የምትጠብቁ ከሆነ በራሳችሁ ማድረግ የማትችሉ ከሆነ በጣም ከባድ ነው፣ ትጎዳላችሁ። ነገር ግን በራሳችሁ መወሰን የምትችሉ ከሆነ በራሳችሁ ማንኛውንም ማድረግ የምትችሉ ከሆነ ምንም ያክል ከባድ ነገር ቢመጣ ትችላላችሁ፣ ታገሳላችሁ፣ ትጋፈጣላችሁ፣ ታልኩታላችሁ ማለት ነው። እና በራስ መተማመን ሁላ እንዳለ ተስፋ አትቆርጡ። የሆነ ዛሬ ባይሆን ነገ ይሆናል ብላችሁ ተስፋ አድርጉ። አሁን ላይ ደግሞ በተለይ ስራ የሌላችሁ እህቶቼ ወንድሞቼ ትዕግስት አድርጉ፣ ለበጎ ነው። ዱዓ አድርጉ፣ ሰገዱ ምናምንና መቼም አንድ ባሪያውን አላህ ሲፈትን ለኸይር ነገር እና ስራ ስላጣችሁ ብቻ ተስፋ ቆርጫለሁ ከዚህ ምድር ላይ ወይ ደግሞ ትዳር ስለተበላሸ ወይ ልጅ አለመኖር ልጅ ሳይሰጣችሁ ሲቀር ወይ ስራ ማጣት ሲኖር ወይ ደግሞ ቤተሰብ ጋር አለመግባባት መጋጨት ሲኖር ወይ ብር አለመኖር በቃ አማችሁ ሁሉ ነገር ምንም ምጥጥ ብሎ ሲጠፋ ተስፋ አትቁረጡ። ምክንያቱም የሚያነሳውም አላህ ነው፣ የሚሰጠውም አላህ ነው፣ የሚወስደውም እሱ ነው። እኛ ዛሬ ላይ የዚህ ዱንያ ላይ ይመስለናል እንጂ ነገ ጧት ስንሞት ወጥቶልን አይሄድም። ብዙ ነው ትተነው የምንሄደው። ነገር ግን እኛ ሰውንና ሰውኛ ባህሪና ሰውኛ ሁኔታ ላይ እንደ ሰውኛ ስንሆን የምንፈልገውን ነገር ሲሟላ ደስ ይለናል። ያ ነገር ሲሆን ነው እንጂ ሁሉም ነገር ለበጎ ነው። ምን ይባላል መሰላችሁ? ጊዜ ያነሳል ይጥላል ይባላል። እውነት ነው። አንዱ ጊዜ ቢጥላችሁ አንዱ ጊዜ አይጥላችሁ፣ ወይ ሁለት ጊዜ ቢጥላችሁ ሶስተኛ አይጥላችሁ። በዚህ እመኑ ማለት ነው። ሁለት ጊዜ አንድ ነገር ብትወድቁ ሶስተኛው ያነሳችኋል። ዋናው የእናንተ ነገር ወድቃችሁ አለመቅረታችሁ። ወድቃችሁ እንደዚህ ሳልፍ ወድቄ አንድ ጊዜ መጀመሪያ ወደኩ፣ ሁለተኛ መልሼ ሳልፍ ወደኩ አይደለም። ሶስተኛ ግን ወድቄ እዛው ከቀረሁኝ፣ ሶስተኛው አወዳደቂ ላይ እዛው ከቀረሁኝ ህይወቴ ተስፋ የማይኖረው ነገር ግን ከተነሳውስ አብሮ ህይወቴ ሁሉ ይነሳል ማለት ነው። እና የሆነ ነገር በቃ ባያጋጥማችሁ ቢጨልምባችሁ በቃ እናንተ ቀኝ ስታስቡ ግራ የሚሆንባችሁ ካላችሁ ምንም እንትን አትበሉ። በቃ ሁሉ ነገር ለአላህ ስጡት። ለአላህ ሰጣችሁ ዱዓ ያደርጋችሁ ቆጭ ሰበቡን ብቻ ደርሱ። ምክንያቱም መቼ እንደምንሞት አናውቅም። መቼ ርዝቃችን እንደሚሰፋ አናውቅም። መቼ ደግሞ ርዝቃችን እንደሚጠፋ አናውቅም። ሁሉም ነገር በአላህ እና ይህን ይመስላል ቤተሰቦቼ። ለዛሬ የመጣሁላችሁ ቪዲዮ ጠቅማችኋል ብዬ አስባለሁ። ደህና ደሩ።